12 የፌደራል መንግስት ተቋማት 41 የሚደርሱ አገልግሎቶችን በአንድ ላይ አስተሳስረው የሚሰጡበት ተቋም ነው መሶብ የአንድ ማዕከል አገልግሎት። ማዕከሉን ከተለያዩ መገናኛ ብዙሃን የተወጣጡ አመራሮችና ባለሙያዎች የጎበኙት ሲሆን በጉብኝቱ ላይ የተገኙት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋውን ጎበዛይ በማዕከሉ የሚሰጡ አገልግሎቶች ደረጃቸውን የጠበቁ መሆናቸው ሁሉም ዜጋ ተመሳሳይ አገልግሎትን እንዲያገኝ የሚያደርግ ነው ብለዋል። እዚህ የሚሰጡ አገልግሎቶች ስታንዳርዳይዝድ የሆኑ ናቸው። ከመጀመሪያው እስከ መጨረሻው ድረስ እያንዳንዱ ኦዲት የሚደረግ ነው፣ በዲጂታል የተያዘ ስለሆነ ማለት ነው። ይሄን በመሆኑ ምክንያት ማንኛውም ሰው ተመሳሳይ አገልግሎት ሁሉም ሰው ተመሳሳይ አገልግሎት እንዲያገኝ እድል ይሰጣል። ይህ ደግሞ ሊፈጠሩ የሚችሉ የተለያዩ እንግልቶችንና የተለያዩ አላስፈላጊ የሆኑ ንክኪዎችን ያስቀራል ማለት ነው። ማዕከሉ ባለፉት ዓመታት በዲጂታላይዜሽን መስኩ እንዲሁም በሁሉን አቀፍ የሪፎርም ስራዎች ሲከናወኑ የነበሩ ተግባራት ውጤት መሆኑንም ነው ሚኒስትር ዴኤታው የተናገሩት። ተቋማት እንዲጠናከሩ የበለጠ ውጤታማ እንዲሆኑ አሰራራቸው እንዲዘምን ለማድረግ በርካታ ስራዎች ተሰርተዋል። እነዚህ ሁሉ ተደምረው ነው ዛሬ የምናስበውንም እውን ያደረጉት። ለምሳሌ እዚህ ያለው ሲስተም ዴቨሎፕ የተደረገው በአርቲፊሻል ኢንተለጀንስ እና በሌሎቹ ተቋማት ነው። እነዚህ ተቋማት ከለውጡ በኋላ አንዳንዶቹ እንደ አርቲፊሻል ኢንተለጀንስ አይነቶቹ ከለውጡ በኋላ የተቋቋሙ ተቋማት ናቸው። አንዳንዶቹ ደግሞ ከለውጡ በኋላ መሰረታዊ የሆነ ሪፎርም አድርገው በአጭር ጊዜ ዘመኑን የዋጀ አቅም እንዲገነቡ ማድረግ የተቻሉ ናቸው። ማዕከሉ ቀልጣፋ የመንግስት አገልግሎትን ለተገልጋዩ ለመስጠት የሚያስችልና በመስኩ የሚታዩ ቅሬታዎችን ለመፍታት የሚያግዝ መሆኑን በጉብኝቱ ላይ የተሳተፉ የሚዲያ አመራሮችና ባለሙያዎች ተናግረዋል። በሀገራችን ውስጥ ብዙ ጊዜ ሲቪል ሰርቫንቱ ወደ ህዝብ ቀርቦ አገልግሎት መስጠት አለበት የሚባለው ከለውጡ ማግስት ጀምሮ እንግዲህ ክቡር ጠቅላይ ሚኒስትሩም በትልቅ አቅጣጫ ሲመሩት የነበረና አገልግሎት አሰጣጥ ላይ ሁሌ ትኩረት ተደርጎ ሲሰራ የነበረ ጉዳይ ነው ብዬ አስባለሁ። ዛሬ የምንመለከተው የመሶብ የአንድ አገልግሎት ማዕከሉ ግን ይሄንን የመለሰ ይመስለኛል። በቃል ሲነገር የነበረው ዛሬ ግን በተግባር በተጨባጭ ወደ ህዝቡ ቀርብ ያልንበት አንድ ስቴፕ ወደ ህዝቡ የመጣንበት ነው ብዬ አስባለሁና ይሄ በጣም የሚበረታታ ነው ብዬ አስባለሁ። የኛ ሀገር ሲቪል ሰርቪስ እንደ መገለጫ ሁሉ መቆጠር የጀመሩ ብዙ ችግሮች ነበሩበት። ወረፋ ካልጠበቅ፣ ካልተመላለስክ፣ ጉቦ ካልሰጠህ፣ ካለመንክ፣ ገንዘብ ካልሰጠ ብዙ ካለፈ አገልግሎት ያገኘ እስካይመስል ድረስ በጣም ብዙ ችግሮች ነበሩ። የህዝቡ ከፍተኛ ሮሮ ከነበሩ ጉዳዮች አንዱ ከመንግስት አገልግሎት ጋር ተያይዞ የነበረው ይሄ ነው። ዛሬ ያየነው ነገር አገልግሎትን ከማዘመን አንፃር፣ አገልግሎትን ቀላል ከማድረግ አንፃር፣ አገልግሎትን ተደራሽ ከማድረግ አንፃር፣ ተቋማትን ደግሞ በአንድ ማዕከል አብሮ በአጭር ጊዜ ውስጥ ተናበው እንዲሰሩ ከማድረግ አንፃር በጣም ጥሩ ስራ እንደሆነ ነው የተመለከትኩት። ባለፉት 7 ዓመታት አገልግሎቶችን በተለያዩ ሚኒስቴር መስሪያ ቤቶች ለማዘመን እንዲሁም ደግሞ አገልግሎቶችን ዲጂታላይዝ ለማድረግ የተሰሩ ስራዎች አሉ። እነኛ ስራዎች ግን ተሰባስበው የተሻለ ውጤት የሚያመጡበት ማዕከል አንዱ ማሳያው ይሄ የመሶብ አገልግሎት ነው። የቀደመውን ዋናውን ወረት የሆኑትን ጉዳዮች የበለጠ በማሻሻል ታሪካችንን የበለጠ በማጉላት ለዛሬ የሚመጥን ማድረግና ለነገም ደግሞ የላቀውን ነገር ዛሬ ያስቀመጥን መሄድ እንደምንችል አንዱ ማሳያው ይሄ የመሶብ የአንድ ማዕከል አገልግሎት ነው። ይሄ ማዕከል በጣም ትልቅ ፋይዳ ያለው እውነት ለመናገር ስመጣና ሳይው በጣም ደስ ብሎኝ ዘመናዊነቱ ይሄ ሰዎች በቀላሉ አገልግሎት ለማግኘት ምቹ ሁኔታ የተፈጠረበት ይመስለኛልና የትኛውም ተቋሞች ብትሄድ ባገኘው ብትለው ነገር እዚህ ነው ያለውና ሰዎች ከጊዜ አኳያ ከገንዘብ አኳያ ማግኘት በቀላሉ ማግኘት ቀላል አይደለም አገልግሎትና እያንዳንዱ ነገር ሲስተም አለው፣ የሚያመልጥ ነገር የለም። በጣም ዘመናዊነቱ በጣም የሚያስደስት ነው። እንደ ህብረተሰብ እንደ ተጠቃሚ ሆኜ ደግሞ ስናገር እውነት ለመናገር እዚህ በመጣ እንዴት በቀላሉ አገልግሎት ማግኘት እንደምችል ያየሁበትና የትም ቦታ እንደው በኖረ ብዬ የተመኘሁት አይነት ማዕከል ነው ያየሁትና በጣም ደስ ብሎኛል። በየደረጃው የሚሰጡ የመንግስት አገልግሎቶች ደረጃቸውን የጠበቁና ቀልጣፋ እንዲሆኑ የመሶብ የአንድ ማዕከል አገልግሎት ተሞክሮ መስፋት እንዳለበትና ህብረተሰቡም አገልግሎቱን ተረድቶ መገልገል እንዳለበት ነው አመራሮቹና ባለሙያዎቹ የገለጹት። ሀገራችን ውስጥ አገልግሎት ስንፈልግ ብዙ አገልግሎት ካንዱ ጋር የተቀራረበ ነው የሚሆነው። ይሄ ግን በዲጂታል ስታሳሳስር አንዱ ጋር የምታገኘው አገልግሎት ካንዱ ጋር የሚፈለግ ከሆነ ሳይራራቅ እዛው ጋር መልስ የምታገኝበት ጉዳይ ይሆናል ማለት ነው።
ይሄ ወደዛ ሂድ ወደዚህና ወደዛ ምናምን ተብሎ ለሌላ ነገር ኤክስፖዝ አይደረግም ህዝባችን። አንደኛ ጊዜውን ፕሮፐርሊ ይጠቀምበታል። ጊዜውን ብቻ አይደለም የሚጠቀምበት ወደ ማይሆን ነገር ውስጥ አሉባሌ ነገር ውስጥ እንዳይገባ ያደርገዋል። ምክንያቱም ዲጂታላይዝድ ስለሆነ ኮንትሮልድ ነው። ኮሙኒኬሽኑ ኮንትሮልድ ነው። የት መሄድ እንዳለበት መጀመሪያ ነክተው ነው የሚሄደው። መምጣቱን በደንብ ሬጂስተርድ ስለሚደረግ ዲጂታላይዝ ስለተደረገ ምንም ነገር ከዛ በዘለለ አቢዩዝ የምታደርገው ነገር የለም ማለት ነው። ስለዚህ ጠቀሜታው ትልቅ ነው። ለዛ ነው ፈጣን አገልግሎት ካገኘ ወደ ሌላ ልማቱ ይመለስበት ማለት ነው። ሌላ ደግሞ የመልካም አስተዳደር ኢሹ ሊሆን አይችልም። ይሄ መስፋፋት ነው ያለበት። መንግስታዊ አገልግሎቶች ቁጥራቸው በጣም ብዙ ነው። ማህበረሰቡ በየዕለት ተዕለት እንቅስቃሴው ከቀበሌ ጀምሮ አገልግሎቶችን ለማግኘት ይሄዳል። እዚህ ጋር የተመለከት ነው በጣም የተሻለው የላቀው ነገር በሁሉም ቦታ እየሰፋና ያደገ መምጣት አለበት። ያ እንዲመጣ አንድ ማሳያ ቦታ ያስፈልጋል። ይሄ አገልግሎት በፌደራል ደረጃ እንዲተገበር የመንግስት ወደ ተለያዩ ሀገራት ሄዶ ተሞክሮቹን ቀስሞ ነበር ያመጣው። አሁን ይሄ በዚህ ቦታ ተተግብሯል ማለት ነው። ክልሎች፣ ከተማ አስተዳደሮች፣ ከከተማ አስተዳደርም ክፍለ ከተሞች፣ ቀበሌዎች ተሞክሮ ማየት የሚችሉበት ጥሩ ቦታ እዚህ ቦታ አለ።